ቆይ ሮቢ፣ ሐኪሞች ምንድነው ያሉት? ይኸውልህ ጋሼ እስካሁን ማንም ምንም ነገር አላለኝም። ኢያሱና ጽናቱም ለኔ ምንም የነገሩኝ ነገር የለም። ግን ደግሞ ኢያሱን የሚያበሳጭ ነገር ሳይፈጠር አይቀርም። እንዴት ነሽ? እኔ በጣም ደህና ነኝ። ልጃችንን ስላጣን ከፍቶሃል አይደል? አዎ በትንሹ ደብሮኛል። እኔም እጅግ በጣም ደብሮኛል። ግን ደግሞ የፈጣሪ ፈቃድ ይሄ ከሆነ ምንም ማድረግ አንችልም። አውቃለሁ ጽናት፣ በደንብ ይገባኛል። የእናንቺ ባትይኝም በደንብ ይገባኛል። የእውነት ስለምትረዳኝ እጅግ በጣም አመሰግናለሁ። እንዴ ብሌን፣ የኔ ልጅ በሉ እናንተ አውሩ። እንዴ ዛሬ ከየት ዱባልሽ? አባ የኔ ልጅ ናፍቆሽ ነበር። አባዬ እኔ በጣም ናፍቀኝ ነበር። ከየት መጣሽ የኔ ልጅ? አባዬ እንዴት ነህ? አባዬ የኔ አባት በጣም እኮ ነበር የናፈቀኝ። እሺ በቃ ከዛሬ ጀምሮ በፍጹም አትሰቃዩም። እሺ አትንጽኑ። እኔ መጥቼላችኋለሁ። እሺ አባቴ። እሺ በቃ አንድ ማወቅ ያለብሽ ነገር አለ። ምንድነው? ምን ተፈጠረ? ጽናትን አስወርዷታል እማዬ። ምን? አዎ እርግዝናዋ ተቋርጧል። በፈጣሪ ስም እርግጠኛ ነህ? አዎ እማዬ። ልጅ አንተን ለመሸወድ የፈጠረችው ድራማ እንዳይሆን። አይ እንደዛማ አይደለም። ስትደማ አይቻታለሁ፣ እርግጠኛ ነኝ። ወይኔ ጉዴ፣ ወይኔ ጉዴ! ወይኔ ትከሻዬ! እባክህ ልቀቀኝ። አንተ ያማል። ቀስ እያልክ አትሄድም እንዴ? እኔ አይዞሽ፣ ደህና ነሽ? ደግሞ ደህና ነሽ ይለኛል። እያየኝ አይደል? ትከሻዬ እዚህ ካፈር ደባልቃኝ ደግሞ ደህና ነሽ ይለኛል እንዴ? ይቅርታ አላየሁሽ። ቀስ እያልክ አትሄድም እንዴ? ወደ ልትደርስ ነው? ይቅርታ በጣም ትንሽ ተቻኩዬ ስለነበረ ነው። ያማል። ደግሞ ይቅርታ ይለኛል እንዴ? በሽተኛ ወይ! ሄሎ አለቃ። ምንድነው? ምን አዲስ ነገር አለ? ዛሬም ግርማ መጥቶ ነበርና አንዳንድ ነገር አውርተን ሄደ። በጣም አሪፍ። አሁን አንቺን በደንብ አምኖሻል ማለት ነው። ስለዚህ ስራችንን በቀላሉ እናደርገዋለን። አይ አለቃ፣ አሁን ምንም ነገር ማድረግ የለብንም። ቀስ ብለን ነው ሁሉንም ነገር ማድረግ ያለብን። እንዴት? ግርማ ተብዬው ተጠራጣሪ ነገር ነው ማለት? እኔ ነገሮች ለነሱ ባሳመናቸውም ግን ግርማ የሚባለው ሰውዬ ቀላል ሰው አይደለም። ስለዚህ አሁን መቸኮላችን ጥቅም የለውም። እሺ እኛ ምን እናድርግ? ትንሽ ጊዜ ጠብቀኝ፣ በደንብ አይናቸውን ጨፍነው እስኪያምኑኝ ድረስ። ከዛ ቀስ በቀስ ሁሉንም ነገር እናስኬደዋለን። እሺ በጣም ጥሩ። እማዬ አንድ ነገር ማድረግ አለብን። ምን? ጽናትን ለዘላለም ለኔ አድርጎ የሚያስቀር ነገር ማድረግ አለብኝ። እንዴት ማለት? አልገባኝም። ጽናት በየትኛውም ነገር ቢሳካላት እድሜ ልክ ከኔ ጋር ጥብቅ አድርጎ የሚያስቀር ነገር። ለምሳሌ ምን? ለምሳሌ ልጅ። ምን? አዎ እማዬ፣ ጽናትን እድሜ ልኳን ከኔ ጋር ጣብቆ የሚያስቀር ነገር ማድረግ አለብኝ። እሺ። በድንገት እንኳን ተሳክቶላት ሁሉን ነገር መመለስ ብትችል ከኔ ግን ማለት
እንዴ ጽናት እማዬ ብሌን ጽኑ ምን ሆነሽ ነው ጽናት? ኧረ እማዬ ብሌን ጽኑ አቤት ኢያሱ። ይቅርታ በረፍት ቀን ደወልኩሃል። ምንም ችግር የለውም ግን በሰላም ነው? ይኸውልህ ሮቢ፣ አሁን ጽናትን ትንሽ አመም አድርጓት ሆስፒታል ነው ያለነው። ምን? ግርማ ደግሞ ምናልባት አጠገብህ ካለ ምንም ነገር እንዳትነግረው። በዚህ ሰዓት ይሄን ማወቁ ምንም አይጠቅመውም። አዎ ልክ ብላል ኢያሱ። ምንድን ነው የኔ ልጅ? የተፈጠረ ነገር አለ እንዴ? አይ ምንም ጋሽ። እንደነገርኩህ ነው። እሺ ሮቢ፣ ምንም ነገር እንዳትነግረው። ግርማ ይሄንን ምንም ማወቅ የለበትም። እሺ ገባኝ። እና እኔ ምን እንዳደርግ ነው የፈለከው? ብሌን እህቴ ብቻዋን ናት እና ከቻልከው ትሄድላት። እሺ በቃ ችግር የለውም አሁን እሄዳለሁ። አመሰግናለሁ። አረ ይሄ ምንም ምስጋና የሚያስፈልገው ነገር አይደለም። አሁን እሄዳለሁ። እሺ በጣም በቃ። እሺ ምንድን ነው የተፈጠረ ነገር አለ እንዴ? አይ ጋሽ ምንም አልተፈጠረም። ኢያሱ አሁን አንድ ስራ እንዲሰራለት ጠይቆኝ ነው። ዛሬ ረፍት አልነበርክ እንዴ? ምንድን ነው የምቀልደው? ጋሽ አሁን ግን ወደ እነ ኢያሱ ቤት መሄድ አለብኝ። እንደውም ጥሩ አጋጣሚ ነው። ጽናትም ምን እንደሆነች በዛው አጣርቼ ወይ ደውላለሁ ወይ ቴክስት አደርግልሃለሁ። በቃሽ አንተ እንዳልክ። ለማንኛውም ጽኑን አደራ። ችግር የለውም ጋሽ እንዳታስብ። እሺ በቃ ቻው። በነገራችን ላይ እነማዬ ዝም ብለው እኮ ነው ያስቸገረው። እኔ ምንም አልሆንም ነበር። አረ ምንም ማለት አይደለም። አይ እንደዚህ በዚህ በፀሐይ አንከራተቱ ብዬ ነው። አይዞሽ ችግር የለውም። እሺ ግን ደግሞ አንቺ ማረፍ ትችያለሽ። አይ እኔ እንኳን ማረፍ ስላልፈለግኩ ነው። እሺ ግን እኮ አንተ ማረፍ ትችላለህ። ከፈለክ እዚህ ልልቀቅልህ፣ እዚህ ታርፋለህ፣ እዚህ ልሂድልህ። ችግር የለውም። እኔ እኮ ለቤቱ አዲስ አይደለሁም። አንደኛው ክፍል ገብቼ ማረፍ እችላለሁ። በዛ ላይ ደግሞ እኔም እንዳንቺ እዚህ መቀመጥ ስለፈለኩኝ ነው። ለምን ማለቴ አንተም እንደኔ ለጽኑ እየተጨንቀ ነው? እንደዚህ አይነት ነገር። ቆይ ግን ጽኑ እንዴት ነው የምታውቃት? እኛ ሰፈር ተከራይተው ይኖር ነበረ። እዛ ነው የምንተዋወቀው። እኔና ኢያሱ ደግሞ አብሮ አደጎች ነን። አስታወስኩ። ነግሮኝ ነበር ኢያሱ እንኳን። ምን? ያው ሹፌር አድርጌ የምቀጥረው ሰው የቅርቤን ሰው ነው ምናምን ነገር ብቻ እያለ ሲነግረኝ ነበር። አዎ ይቅርታና ካላስቸገርኩ አንድ ነገር መጠየቅ እችላለሁ? ድፍረት ካልሆነብኝ። እኔ የምችለው ከሆነ ምን ችግር አለ? ስለ ኢያሱ እኮ አንዳንድ ነገር እንድትነግረኝ ነበር። ያው ማለት አሁን እኔ እና እሱ እህትና ወንድም ስለሆነ ስለሱ አንዳንድ ነገሮችን ማወቅ አለብኝ ብዬ ነው። ካላስቸገርኩ። ይቅርታ ብሌን፣ ችግር አልነበረውም። ግን እኔ አሁን በአሁኑ ሰዓት ላይ የማስረዳት አቅሙ የለኝም። እንዴት ማለት? ይኸውልሽ ብሌን፣ አሁን በጣም ሀሳቦች የተደራረቡብኝ ሰዓት ነው። የትኛውን ነገር ማሰብ እንዳለብኝና መናገር እንዳለብኝ አላውቅም። እሺ ችግር የለም። ነገ ወይም ዛሬ ብቻ በምትችለው ጊዜ ልትነግረኝ ትችላለህ። እሺ በቃ አመሰግናለሁ። በቃ ልወጣ በቃ። እሺ ቻው። እሺ ደህና ዋል።
ምን ሆነሽ ነው? እንደዚህ አሞኛችን እየጠበኩሽ አንቺ ዘሄድሽ ቅልጥት ያለሽ እንዴ? ይቅርታ ብሌን እየቆየሁብሽ አይደል? ምሪንዳ ልገዛ እኮ ሰፈር ውስጥ እየዞርኩ ነበርና እዚህ ሰፈር ምንም አይነት ምሪንዳ ላገኝ አልቻልኩም። ማይኮት ወይ አለችማ እውነቷን እኮ ነው። ቆይ አንቺ ቆይታየሽን እዚህ ቁጭ ብዬ ታመም አንቺን መጠበቂ ሳይሆን እንደ ህፃን ልጅ ምሪንዳ እየገዛሽ እየጠጣሽ መምጣት ነው ማለት ነው ደግሞ እሱ። ለነገሩ ታዩ ምን እኮ ነኝ ጥፋተኛዋ ብሌን ልታኮርፊ ባሉና ኧረ እባክሽ እና ታዲያ የሚያስኮርፍ ነገር አይደለም እንደደረግሽው። ሲጀመር ምሪንዳውን እኮ ልገዛ የነበረው ላንቺ ነው። ቅድም እያዞረኝ ነው ስላልሽ መንገድ ላይ ካመመሽ ብዬ። ምሪንዳው ለኔ ነው እንዴ? አው ላንቺ ነበር ግን አላገኘሁም። ይቅርታ መንገድ ላይ እየሄድን እንገዛለን። ነይ እንደዚህ ቃፊ እንደልጅነታችን እንደዚህ ነው። ጽኑ ቆይ እስቲ ምን ሆነሽ ነው? እንዴት ተቆደበቂኝ? ወዴት ነው እየጎተትሽ የምትወስጂኝ? ብሌን እኔም ወዴት እንደምንሄድ አላውቅም። በቃ እና ታዲያ ወደማታውቂ ቦታ ነው እየጎተትሽ የምትወስጂኝ? ከፈለግሽ መቅረት ትችያለሽ አንቺ። አይደለም እኮ ጽኑ፣ እኔ እኮ ወይ የሆነ አደጋ ካለ ወይ ፖሊስ ይዘን እንድንሄድ እኮ ነው። አልገባኝም። ፈርተሽ ነው እንዴ? ድብን ለምንድን ነው የማልፈራው? ጥሩ ከፈራሽ አንቺ መቅረት ትችያለሽ። እንዴ እሺ አንቺስ? እኔማ በተአምር አልቀርም፣ መሄድ አለብኝ። ይሄ ልጅ ጽኑ አይደለም እኮ ወይ በቃሽ፣ ወይ የሆነ ወንድ ይዘን እንሂድ። እንዴ ምን ያመናጭቃታል? አፈራው አልሄድም ደግሞ በኋላ ታኮርፋለች። ባሉ እሺ በቃሽ ጠብቂኝ። እሺ እንዴ ወይ ነው የምትሄጂው? እዚህ ጋር መሰለኝ ቤቱ ደርሰናል። እንዴ እና ደግሞ ለሆነ ሰው ደውዬ እኔ አልገባም። እሺ ምን ነው ብሌን ዘጋብኝ። ሜሴጅ ነው መሰለኝ። እስኪ ወደ ውስጥ ግቢ። እኔ አልገባም። እኔ በእናትሽ እኔ ጽኑ ይሄ ነገር ምንም አላማረኝም። በእናትሽ ቢያንስ ለሆነ ሰው እንኳን እንደውል። ብሌን እዚህ ድረስ መተንም አልመለስም። እሺ በቃ ጽኑ ቆይ እስኪ አንቺ ለመደወል ምንድነው እጅሽን ያዘሽ? ወይ ቢያንስ ለፖሊስ እንደውል። የአንቺ ሴቶች እኮ ነን እንግባ ትላለች እንዴ? ብሌን ማንም አያስፈልገን። ልቅ ነይ ተከተይኝ፣ አትፍሪ። ነይ ተከተይኝ። ራሷን አጥፍታ አይደለም፣ በጣም ተዘጋጅችበት ነበር። ግርማ የሌለበት ሰዓት፣ ልጇ እንቅልፍ በሚያሸንፍበት ሰዓት አስቤ ቤቷ ሄድኩት። ግርማን ፈልጌው ነው ብዬ ቤቷ ስቀመጥ መጣው ብላኝ ወደ ቴራስ ስትወጣ ቀስ ብዬ ተከተልኳት። እሷ አላየችኝም ነበር። አየኋት። ጀርባዋን ለኔ ሰጥታ ቆማ ወይን ትጠጣለች። ቀስ ብዬ ስጠጋት ወይኑን አስቀመጠችው እና በደስታ የሚነፍሰውን አየር ሳበችው። አናደደችኝ። ከዛ ቀስ ብዬ ቀረብኳት። ገፋዋትና ወደቀች። ከላይ ወደ ታች ሳያት ደሟ ይፈሳል። በደስታ ወይኑን ጭልጥ አርጌ ጠጥቼ ማንም ሳያየኝ ከቤቷ ወጥቼ ሄድኩ። ከዛ ራሷ እንዳጠፋች ስሰማ ሄድኩና ከግርማ ጎን የማልጠፋ ጥሩ አጽናኝ፣ የልጁ ጥሩ እናት ማስመሰል ስራዬን ጀመርኩ። ብዙም አስቸጋሪ ሰዎች አልነበሩ። ወዲያው ነበር የተቀበሉ። ግርማንም አገባሁት።
ጽኑዬ በእናትሽ ተረጋጊና ማድረግ ያለብንን ነገሮች እናስብ። ተረንሽ እኮ እንዴት እንደናፈቀኝ እናት። እስኪ እንዴ እንኳን ተነስተሽ እቅፍ አድርጊኝማ እማ እባክሽን። እማዬ በድጋሚ አጣሁሽማ እማ እባክሽ አንዴ ልጄ በይኝ እናቴ። ተይኝ ብሌን ተይኝ። ይገባኛል እኮ ግን እሺ አንድ ጊዜ ተረጋጊ ብሌን እባክሽን ተይኝ። የኔ አንድ ጊዜ ልጄ በይኝማ አንድ ጊዜ ልጄ በይኝማ እናቴ። እማዬ እሺ አንድ ጊዜ ጽኑ በእናትሽ አንድ ጊዜ ተረጋጊ። እሺ አንድ ጊዜ በእናትሽ ተረጋጊ። ምን ሆነሽ ነው በእናትሽ? አንቺ ሳትረጋጊ እኮ መፍትሄ ማምጣት አንችልም። አንድ ጊዜ እሺ እሺ አንድ ልጅኛ አትጂ በድጋሚ እማ በድጋሚ ጥለሽኝ አትጂ እባክሽ። የኔ እናት በድጋሚ ጥለሽኝ አትጂ እባክሽንማ። በእናትሽ ተረጋጊና ማድረግ ያለብን ነገሮች እናስብ። በእናትሽ ስለለቀሽ እኮ ለውጥ አታመጭም። ጽኑ በእናትሽ አዳምጪኝ። ይኸውልሽ ይገባኛል እኮ ሀዘንሽ እናቴ አናግሪኝ። ይኸውልሽ ተረጋጊ 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 በእናትሽ ይገባኛል እኮ በእናትሽ ጽናቴ በድጋሚ አጣኋት ብሌን እማዬን በድጋሚ አጣኋት። እናቴ ሁለት ሞት አትሙችብኝ እባክህ። በእግዚአብሔር ተረጋጊ። ያሁን የውሸት ይሁንልኝማ። እሺ አንድ ጊዜ ያሁን የውሸት ይሁንልኝማ። እሺ አንድ ጊዜ አዳምጪኝ። ያሁን የውሸት ልቀቂኝ ብላኝ አንድ ጊዜ አዳምጪኝ። እሺ አንድ ጊዜ ያሁን የውሸት ይሁን። ያሁን የውሸት ይሁን። ሁለት ሞት ልቀቂያት። እሺ አንድ ተረጋጊ። እማዬ እንዴ ንቅት በይና ቀፊኝ እስኪ የእኔ እናት። እስኪ ቅፍ አድርጊኝማ። እስኪ አድጋለሁ እኮ እማዬ አደኩልሽ እኮ እማ እባክሽን ንቂልኝ። በእናትሽ ተረጋጊ። እሺ አንድ ጊዜ እኔን አዳምጪኝ። አደኩ እኮ እናቴ። አንዴ ለምን አትይኝም የእኔ እናት? ጽኑ በእናትሽ ተረጋጊ። በእናትሽ ልቀቂያትና ተረጋጊ በእናትሽ። ብሌን አደራሽ አባዬ ድጋሚ እማዬ መሞቱን ማወቅ የለበትም። አጣዋለሁ። አባዬ ይሞትብኛል ብለኝ አደራ። እሺ ችግር የለም ጽኑ አልነግረውም። ችግር የለውም። ተረጋጊ በእናትሽ። ጽኑ ስልክ እየጠራ ነው። ስልክ እየጠራ ነው። የስጭ ለምንድን ነው የሚደውለው? እንዴት ዋላችሁ? ደህና ዋልሽ እማዬ?
እንዴት ትስሚልሽ? እማዬ ጽናት እንዴት ናት? በእናትሽ ጽናት አሁን ደህና ናት። ትንሽ ደሟ ከፍ ብሎ ደም ስለፈሰሳት እንጂ ሰላም ናት። ደም ፈሷት ማለት? ጽናት እርጉዝ መሆኗን አታውቅም እንዴ? ኧረ አውቃለሁ። ጽንሱ ተጨናገፈባት። ምን እትዬ? በፈጣሪ ስም ምን? በጣም ያሳዝናል። ብሌን አሁን ድክም ብሎኝ ነው የመጣሁት። ወገቤ ሁሉ አሞኛል። ገብቼ አረፍ ልበል። እሺ እማዬ። እና ደግሞ ሮቤል መድኃኒቱ ገዝቶ እንዲመጣላት ንገሪው። እሺ? እሺ፣ ችግር የለም። እሺ እነግረዋለሁ። የኔ ልጅ ምን ሆነ ነው? ምን ነው ጋሼ? ቆይ ምን ተባብለን ሄደ ነው ስልክን የምታጠፋው ሮቢ? አይ ጋሼ ስልኬን እኮ አጥፍቼው ሳይሆን ባትሪ ዘግቶ እኮ ነው። እሺ አሁን ወደ ጉዳዩ እንግባ። ልጅ እንዴት ነች? በጣም ደህና ነች ጋሼ፣ ደህና ነች። እሺ ልጅ። ጋሼ ለዋሽ አልፈልግም። አንድ ማወቅ ያለበት ጉዳይ አለ። ምንድነው የኔ ልጅ? ምን ተፈጠረ? ለዋሽ አልፈልግም ጋሼ፣ ጽናት ትንሽ አመም አድርጓታል። እና ምንድነው የተፈጠረው የኔ ልጅ? ጽናትማ አሁን ደህና ናት፣ ግን ደግሞ ማውራት ያለብን ጉዳይ አለ። እሺ ጋሼ በቃ መልካም ቀን፣ ደውልልሃለሁ። ምን ተደረገክ? መመጣ አልመሰለህም ነበር ወይስ ምንድነው? አይ ከጀርባዬ ትመጫለሽ ብዬ አልጠበቅኩኝም ነበር። ብቻ ግን ከፊትም መጣው ከጀርባ መጣው፣ ዋናው ነገር መምጣቴ ነው። ለማንኛውም ግን እማዬ እንዳለች የጽኑዬ መድኃኒት ገዝተህ ና ተብላለች። እሺ ይሄን ነገር ነው የመጣሁት። አመሰግናለሁ። እሺ ምን አባታችሁ ደግሞ ይደልላችሁ? የሆነ ነገር አለ፣ ደርስበታለሁ። አንተ ነፍሰ ቀጭን
ግን እኮ እኔ በጣም ደህና ነኝ። አሁን ላይ ጥሩ ነኝ። ስለዚህ አትጨናነቁሽ። ግን ምናምን ብሎ ነገር የለም ጽናት። አሁን እሺ በይንና እንደግፈሽ። አዎ ጽናት፣ ሰውነትሽ እስከሚጠናከር ድረስ የኛ እርዳታ ያስፈልግሻል። እሺ ካላችሁ እሺ፣ በቃ አሁን ወደ መኪናው እንሂድ። እሺ
ብሌን እማዬ ወይ መጣችሁ እንዴ? እንዴት ዋልሽ እማዬ? ሰላም አላችሁ? እንዴት ናችሁ? እግዚአብሔር ይመስገን። ምነው ቶሎ በጊዜ ለቀቋችሁ? ህክምናውን ጨርሳችሁ ነው? ህክምናውን እኮ ቶሎ ስለጨረሰች በቃ ሂዱ አሉ። ቤቱ ግን ጭር ብሏል። ማንም የለም። ምን ሆናችሁ ነው? አዎ ብቻዬን ስለነበርኩ ነው። ብሌን ደግሞ የለችም። እኔም ደግሞ አቤት ልልስል መጣችሁ። ለዛ ነዋ። ስጣራ ማንም አልሰማኝም ነበር። እንዴት ነሽ ጽኑዬ? ሻላለች ትንሽ? በቃ አረፍ ትበላ ግቡ። እሺ የምትፈልጉት ነገር ካለ ላምጣላችሁ። ምን ላምጣልሽ? አይ ምንም አያስፈልግም ነው። የሆነ አጥሚት ነገር እሰራላታለሁ። አጥሚት ነገር ልሰራላት ሳስበው